የእንግሊዝ ፕሪሚየር ሊግ 20ኛ ሳምንት ጨዋታዎች ከዛሬ ጀምረው ይደረጋሉ። አርሰናል ከቦርመዝ ዛሬ ከሚጠበቁ ጨዋታዎች መካከል አንዱ ነው። ባለፈው የውድድር ዘመን አርሰናል በሁለቱም ጨዋታዎች ላይ በቦርመዝ ተሸንፏል። በሜዳ ኤምሬትስም እንዲሁ ከሜዳ ውጪ ወደ ቪታሊቲ አቅንቶ በሽንፈት ያጠናቀቀባቸው ጨዋታዎች ነበሩ። ዛሬስ ስለ ስንት ይጠናቀቃል? ግምቶቻችሁን ላኩልን። የሚኬል አርቴታ ቡድን ሌላ የበቀል ጨዋታ በቅርብ ጨዋታዎች ላይ የባለፈው ዓመት ውጤቶችን እየተበቀለ ቀጥሏል። አሁን በዚህኛው ጨዋታ ላይ የሚኖሩ ነገሮች ይጠበቃሉ። ቸልሲ ቤት የአሰልጣኝ ቅጥር ኤንዞ ማሬስካን ተተኪ ፍለጋ ስራ ላይ ይገኛሉ። ነገር ግን አንድ አሰልጣኝ 99-95 በመቶ ወደ ቸልሲ የሚመጣበት እድል ሰብቷል። የቸልሲ ደጋፊዎች ደግሞ በዚህ ሳምንት ተቃውሞ አሰምቷል ወይም ተቃውሟቸውንም እያከናውናሉ። ምንድነው ሀሳባቸው የሚለውንም ከቸልሲ ቀጣይ እቅድ ጋር በተያዘ የተለያዩ የተነሱ ሀሳቦች አሉ። በስፋት እንመለከተዋለን። ሊቨርፑል ተከላካይ ለማስፈረም ተስማምቷል። በጥር የዝውውር መስኮትም የሚመጣ ሌላ ተከላካይ አለ። ተከላካዮች ላይ ትኩረት አድርጓል። ለምንድነው የሚለውን እየተመለከትን እንቆያለን። ከማንቸስተር ሲቲ ጋር የአንቶኒዮ ሴሜኒዮ ጉዳይ፣ የፔፕ ጋርዲዮላም ቆይታ ይነሳል። ማንቸስተር ዩናይትድ ቤት የካርሎስ ባሌባን ጉዳይ እናነሳለን። ሌሎች አማካኝ ስፍራ ላይ ስማቸው እየተጠቀሱ ያሉ ተጫዋቾች አሉ። ነገር ግን አሰልጣኝ ሩበን አሞሪም የሰጡት አስተያየት አለ። ከተጫዋቾች መምጣትና በጥር የዝውውር መስኮት ስለሚኖሩ የዝውውር እቅዶች አንድ የፒአር ስራ ሰርቷል። በዝርዝር እንመለከተዋለን። ከማንቸስተር ዩናይትድ ጋር በተያዘ የሚነሱ ሀሳቦች ናቸው። አርሰናልን፣ ሌሎችንም ቡድኖች የተመለከቱ ጉዳዮችን የነገራችሁን ቆያለን። አብራችሁን ቆዩ። ቤስት ስፖርት ቻናል ላይ ትገኛላችሁ። ጤና ይስጥልን የተወደዳችሁ። በቀጥታ ወደ ጉዳዮቻችን እናልፋለን። የእናንተ መልእክቶች እንጠብቃለን። ትናንትናም በርከት ያሉ መልእክቶች መጥተውልናል። ይህንን ቪዲዮ ላይ ካደርጋችሁ ጀምሩ። በምናነሳቸው ጉዳዮች ላይ ከአርሰናልና ከቦርመዝ ጨዋታ ግምቶቻችሁ ጀምሮ ልትለኩልን ትችላላችሁ። የማንቸስተር ዩናይትድ፣ የቼልሲ፣ የሊቨርፑል ደጋፊዎች፣ የማንቸስተር ሲቲ ደጋፊዎችም የአርሰናልና የቦርመዝ ጨዋታ ስለ ስንት ይጠናቀቃል? እስቲ ግምቶቻችሁን ላኩልን። አብራችሁን ቆዩ። ከአርሰናል ጋር በተያዘ ዛሬ በፕሪሚየር ሊጉ ላይ የነጥብ ልዩነቱን ወደ 7 ከፍ አድርጎ ሳምንቱን እንግዲህ ሊጀምር የሚችልበት እድል አለ። ከቦርመዝ ጋር ባለፈው ውድድር ዘመን የተደረገውን ጨዋታ ሳነሳላችሁ ነበር ቀደም በቪታሊቲ ሮድ እንዲሁም ደግሞ በኤምሬትስ ስቴዲየም። አስቀድሞ ባለፈው ውድድር ዘመን በቪታሊቲ ሮድ የተደረገ ጨዋታ ነበር። አርሰናል 2-0 የተሸነፈበት ጨዋታ እንደነበር እናስታውሳለን። 30ኛው ደቂቃ ላይ ዊሊያም ሳሊባ በቀይ ካርድ የወጣበት ጨዋታ ነበር። አንደኛው ግብ በፍጹም ቅጣት ምት የተቆጠረ ነበር። ሁለተኛው ውድድር ዘመን ላይ አርሰናል በኤምሬትስ ነገሩን ይበቀላል ተብሎ ሲጠበቅ ዴክላን ራይስ አስቀድሞ 34ኛው ደቂቃ ላይ ግብ አስቆጥሮ ቢመራም ዲያን ሆጅሰን እንዲሁም ደግሞ አይቫን ኒልሰን ሁለት ግቦችን አስቆጥረው ሰከንድ ሃፍ ላይ ጨዋታው በአርሰናል የተሸናፊነት የተጠናቀቀ ነበር። ቦርመዝ ባለፈው የውድድር ዘመን ከ6 ነጥቦች 6ቱንም ያሳካ ቡድን ነበረ የአንዶኒ ኢራዮላ ቡድን። ዛሬ ደግሞ ምሽት ላይ የሚደረገው ጨዋታ የበለጠ ትኩረትን የሚስብ መርሃ ግብር ነው። በዚህ ጨዋታ ላይ የሚነሱ ነጥቦች አሉ። ለሳካ 30 ሲል በቪታሊቲ ሮድ ይጀምራል ጨዋታው። በአርሰናል በኩል ሚኬል አርቴታ ስለ ተጫዋቾች ጉዳት ያነሳቸው ሀሳቦች አሉ። በዚህ ጨዋታ ላይ የኦፕታ ሱፐር ኮምፒውተሮችንም ግምትንም እንመለከታለን። ጨዋታውን በተመለከተ አርሰናል 61.3 በመቶ የማሸነፍ ግምት ተሰጥቶታል። ቦርሜዝ 18.4 በመቶ የማሸነፍ ፕሮባቢሊቲ አለው የሚል ግምቶች ተቀምጧል። የእናንተን ግምቶች ጻፉልን። ስለ ስንት ይጠናቀቃል ቦርሜዝ ከአርሰናል? ዛሬ ምሽት 2:30 ላይ ይደረጋል። የመጀመሪያ ግንኙነታቸው ላይ ቦርመዝ ወደ ሊጉ ከመጣ በኋላ ከመጀመሪያ 14 ጨዋታዎች በ11ዱ ተሸንፎ አንድ ጨዋታ ብቻ ነበረ ያሸነፈው በሁለት አቻ ወጥቶ ማለት ነው ቦርመዝ። ከዛ በኋላ ግን ባለፉት ሁለት ጨዋታዎች ሁለቱንም ማሸነፉ በጣም የሚያስገርም ነው። ሊያንድሮ ትሮሳርድ በዚህን ጨዋታ ላይ ትኩረትን የሚስብ ተጫዋች ነው። በአርሰናል በኩል ብዙ አሲስት ያለው ተጫዋች ነው። 4 አሲስቶች አሉት በያዝነው የውድድር ዘመን በፕሪሚየር ሊጉ ላይ። ከዛ ተጨማሪ ብዙ ግቦችንም በማስቆጠር ሁለተኛው ተጫዋች ነው። ጆይንት ሞስት ጎል ስኮረር ነው በአርሰናል ቡድን ውስጥ እና የሱ ተጫዋች እንግዲህ የትሮሳር ብቃታው ነው በአርሰናል የሚገርም ነው። ሚኬል አርቴታም ያንን ማረጋገጫ ሲሰጥ ነበረና የአንዶኒ ኢራዮላ ቡድን ከባለፈው ዓመት ጀምሮ በቪታሊቲ ስቴዲየም 2-0 ከተጠናቀቀው እንዲሁም ደግሞ 2-1 በኤምሬትስ ካሸነፉበት ጨዋታ ጀምሮ ሜይና ኦክቶበር ላይ የተደረጉ ጨዋታዎች ነበሩ። አሁንም በዚህ ጨዋታ ላይ ፈታኝ ቡድን ይዘው ይቀርባሉ ተብሎ ይጠበቃል። ቸልሲን በደርሶ መልስ ነጥብ
ጥሏል። እንደ አምነው እንደ ካቻምነው ጠንካራውን ቦርመዝ እየተመለከተን አንገኝም። ነገር ግን ማንቸስተር ሲቲ እንዲሁም ቦርመዝ አንድ የቀመሩት ቀመር ያለ ይመስላል። የአንቶኒዮ ሴሜኒዮን ጉዳይ በተመለከተ ሴሜኒዮ ወደ ማንቸስተር ሲቲ የሚሄድበት እድል በጣም ሰፊ ነው። ነገር ግን ማንቸስተር ሲቲ ከአርሰናል ጋር እንዲጫወት የፈለገ ይመስላል። ምክንያቱም ማንቸስተር ሲቲ ሴሜኒዮ ተጫውቶ ነጥብ ቢያስጥለው ለማንቸስተር ሲቲ እንደተጫወተ ሊቆጠር ይችላል። በቦርመዝ ግብ አስቆጥሮ ወይም ቦርመዝ ቢያሸነፍ በሱ አስተዋጽኦ ለማንቸስተር ሲቲ በጣም ትልቅ ግልጋሎትን እንደሰጠ የሚቆጠር ነው። በዋንጫ ፉክክሩ ላይ ትልቅ ለውጥ ይኖረዋል። ቦርመዞችም ነጥብ ማግኘት የሚችሉ ከሆነ ወሳኝ ተጫዋቻቸውን ሴሜኒዮን ማቆየት ቢችሉ ለአንድ ጨዋታ ለአርሰናል ጨዋታ እንኳን በጣም ትልቅ ነውና እንደሆነ ኢራዮላ ተጫዋቹ ለአርሰናል ጨዋታ ዝግጁ ነው፣ ይጫወታል፣ ዝውውሩ ገና አልተጠናቀቀም፣ ወደ ማንቸስተር ሲቲ የሚሄድበት የሚል አስተያየታቸውን ሰጥቷል። ዛሬ በሜዳ ላይ እንመለከተዋለን። ጋብሪኤል ማጋለሽ እንግዲህ በፕሪሚየር ሊግ ላይ የሚገርም ብቃቱን እያሳየ ይገኛል። የሱ መኖር በአርሰናል ቤት በጣም ጥሩ መነቃቃትን የፈጠረ ነው። ከጉዳት ዜናዎች ጋር በተያዘ ዴክላን ራይስ በስኳዱ ተካቷል። ወደ ቦርመዝ ከተጓዙ ተጫዋቾች መካከል አንዱ ነው። ነገር ግን የመጨረሻ ዲሲሽን ይጠበቃል። ይሰለፋል አይሰለፍም የሚለው ቢያንስ ግን በተቀየረ ወንበር ላይ ልንመለከተው እንችላለን። ሚኬል አርቴታ ሌሎች ካረጋገጣቸው ጉዳዮች መካከል ሪካርዶ ካላፊየሪ፣ ክርስቲያን ሞስኬራን በተመለከተ ሁለቱም በጉዳት ከጨዋታው ውጪ ናቸው። ለቦርመዝ ጨዋታ እንደማይደርሱ የተረጋገጠ ነው። ሌሎች ተጫዋቾች ግን ከኤቨርስ በዚህ ጨዋታ ላይ የመጀመሪያ ጨዋታውን ከማንቸስተር ዩናይትድ የውድድር ዓመቱ የመክፈቻ ጨዋታ በኋላ ይጫወታል ተብሎ ይጠበቃል። በርከት ያሉ ነገሮች ይጠበቁበታል። ከሚካኤል አርቴታ ጋር በተያዘ የጥር የዝውውር መስኮትን በተመለከተ ያነሳቸው ያስቀመጣቸው ጉዳዮች አሉ። we are open to every option ብሏል። ለእያንዳንዱ ድሎች ክፍት ነን። በተለይ በውሰት ውል ወይም ደግሞ በቋሚነት ተጫዋቾችን ልናመጣ እንችላለን። በትክክል ኦብቪየስሊ ይላል we can find a solution ብሎ በአጭር ጊዜ በረጅም ጊዜ እንዲሁም ደግሞ በመካከለኛ ጊዜ እቅዶቻችን አድርገን ያዝናቸው ነገሮች አሉና በአጭር ጊዜ ብለን በጥር የዝውውር መስኮት ልናመጣቸው የምንችላቸው ተጫዋቾች አሉ። የመካከለኛ ጊዜ እቅድ ወይም የረጅም ጊዜ እቅድ ተብሎ ወደ አርሰናል ሊመጡ የሚችሉ ተጫዋቾች ስለመኖራቸው አስቀምጧል። ዛሬ አርሰናል ስለስንት ያጠናቅቃል? ክሪስ ካቫና ጨዋታውን ይመሩታል። የማል አልቤተር ሆነው እሳቸው 26 ጊዜ አርሰናልን በዋና አልቤተርነት መርጧል። የአርሰናልን ጨዋታ 13ቱን አርሰናል አሸንፏል። በሰባቱ አቻ በስድስቱ ደግሞ ተሸንፏል። ይህ ጨዋታ ሌላ መልክ ይኖረዋል ወይ የሚጠበቅ ጉዳይ ነው። በስፋት በቀጣይም ከጨዋታው መልስ በፖስት ማች ዝርዝር ጉዳዮችን ይዘን እንመለሳለን። አንድ ጥያቄ አቅርቤ ወደ ሌሎች የዝውውር ጉዳዮች ወደ ቼልሲ ሀሳቦች፣ ማንቸስተር ሲቲን፣ ማንቸስተር ዩናይትድን ወደ ተመለከቱ ጉዳዮችን አልፋለሁ። ትናንትና ይፋ የተደረገ አንድ ጉዳይ አለ። ሌሊት ላይም ከተመለከትኳቸው ጉዳዮች መካከል የፕሪሚየር ሊጉ የደጋፊዎች የ2025 የካላንደር ይሩ ምርጥ ስብስብ ምርጥ 11 ይፋ ተደርጓል። ለእናንተ እዚህ ስብስብ ውስጥ መካተት የነበረበት ተጫዋች የምትሉትን ስም ጻፉልን። በግብ ጠባቂ ቦታ ላይ ዳቪድ ራያ፣ ከዳቪድ ራያ የተሻለ ግብ ጠባቂ ካለ ስሙን ልትጽፉልን ትችላላችሁ። ተከላካይ ቦታ ላይ 5 ተከላካዮች ነው የተመረጡት። 5-3-2 አሰላለፍን ይከተላል ቡድኑ። 2 የአርሰናል ተከላካዮች አሉ፣ ጁሪን ቲምበር እንዲሁም ደግሞ ጋብሪኤል ማጋሌሽ። ማርክ ጌ ከክሪስታል ፓላስ፣ ሪስ ጄምስ ከቼልሲ እንዲሁም ደግሞ ሙኖዝ ከክሪስታል ፓላስ የተካተቱ ናቸው። የአርሰናል 4 ተጫዋቾች፣ የክሪስታል ፓላስ 2 ተጫዋቾች፣ የቸልሲ 1፣ የማንቸስተር ዩናይትድ 1፣ የአስቶን ቪላ 1፣ የቦርመዝ 1፣ የማንቸስተር ሲቲ 1 ተጫዋቾች። አርሰናል 2 ክሪስታል ፓላስ 4 ክሪስታል ፓላስ 2 ተጫዋቾችን አስመርጧል። አማካኝ ስፍራ ላይ ዴክላን ራይስ፣ ሞርጋን ሮጀርስ እንዲሁም ደግሞ ብሩኖ ፈርናንዴዝ ተመርጧል። የአንቶኒ ሴሜኒዮ ነው የሃርሊንግ ብራውት ሃላንድ ጥምረት በከፊት መስመር ላይ የሚጠበቅ ነው። እንግዲህ በቀጣይ በ2026 ደግሞ በቀጣይ ጨዋታዎች ከቸልሲ ጨዋታ በኋላ ሁለቱ በጋራ ተጣምረው በማንቸስተር ሲቲ እንመለከታቸዋለን። እዚህ ስብስብ ውስጥ መካተት አለበት የምትሉት የፕሪሚየር ሊግ ምርጥ 11 መሐመድ ሳላ 2025 ላይ እዚህ ስብስብ ውስጥ መካተት የለበትም ወይ? ካሳለፈው የውድድር ዓመት አንጻር በተለይ የሀፍ ሲዝን ጥምረት ይመስላል። ከዛ ውጪ ባለፈው ዓመት መሐመድ ሳላ እዚህ ስብስብ ውስጥ መካተት አልነበረበትም ወይ? ከነበረው አስደናቂ ጉዞ አንጻር። ከዛ በተጨማሪ ሞይሰስ ካይሴዶን መጥቀስ ትችላላችሁ። ሌሎችም የፕሪሚየር ሊግ ተጫዋቾች በዚህ ስብስብ ውስጥ
መካተት አልነበረባቸውም። ሀሳቦቻችሁን እስቲ ጻፉልን፣ እንጠብቃለን። ከብሩኖ ፈርናንዴዝ በተጨማሪ ማንቸስተር ዩናይትድ ሌላ ተጫዋች እዚህ ስብስብ ውስጥ መካተት ይችላሉ? እስቲ ሀሳቦቻችሁን እንጠብቃለን። ከማንቸስተር ዩናይትድ ጉዳዮች ጋር በተያያዘ የሚነሱ ሀሳቦች አሉ፣ በዝውውር እንመለስበታለን። ትልቁን ጉዳይ ግን ላንሳ፣ የኤንዞ ማሬስካን ጉዳይ የቼልሲ ደጋፊዎችን ተቃውሞ እያነሳን እንቆያለን። ፔፕ ጋርዲዮላ በኤንዞ ማሬስካ የማንቸስተር ሲቲ አሰልጣኝነት ቆይታ ዙሪያ የሰጠው በጣም አስገራሚ ጉዳይ አለ። ነገ የማንቸስተር ሲቲና የቼልሲ ጨዋታ ይጠበቃል። ፔፕ እንግዲህ እኔ እንድሰናበት ትፈልጋላችሁ ብሏል። ኤንዞ ማሬስካ ቀጣይ አንተን ይተካል ወይ ተብሎ በጋዜጠኞች ጥያቄ ቀርቦለት ነበረ። ትናንትና ፕሪማች ፕሬስ ኮንፈረንስ ላይ የተነሱ ጉዳዮች ነበሩ። በእነዚህ ጉዳዮች ላይ እንግዲህ አስቂኝም አስገራሚም ማስተያየት ነው። ፔፕ ጋርዲዮላ ሁሉ ጊዜ ለጋዜጠኞች የሚመች አይነት አይደለም እና ብዙ ነገሮችን በመሸፋፈን በቁጣ ከዛ በተጨማሪም ብዙ ግልጽ ነገሮችን የሚያስቀምጥ አይነት አሰልጣኝ አይደለምና እንድሰናበት ትፈልጋላችሁ ወይ ብሏል። ደሞዜ በጣም ትልቅ ነው፣ ስለዚህ 1 ዓመት ቀሪ ኮንትራት አለኝ፣ በዛም በማንቸስተር ሲቲ 1 ዓመት እቆያለሁ የሚል አስቂኝ አስተያየት ሰጥቷል። ስለ እሱ ሀሳብ ስለ እናንተ ኦፒኒየን ብዙ ይሄ ሩመር ብቻ ነው የሚል ነገር አንስቷል። በማንቸስተር ሲቲ ደስተኛ ነኝ፣ ኮንትራት ውላለኝ በማንቸስተር ሲቲ የሚቆይ በእርግጠኝነት እንግዲህ 10 ዓመት ቆይቻለሁ፣ እኔን ሰልችታችሁኛል መሰለኝ እንድለቅ ትፈልጋላችሁ የሚል አስቂኝ አስተያየቱን ሰጥቷል። የኤንዞ ማሬስካ የማንቸስተር ሲቲ አሰልጣኝነት በተለይ የማንቸስተር ሲቲ አመራሮች አንድም ሁለትም ጊዜ ስላናገሩት ያንን ደግሞ ስናነሳ ነበር። ጋዜጠኞችም ሀሳባቸው ያንን በተመለከተ ነው። ከኤንዞ ማሬስካ ጋር በተያዘ በክለቦች ውሳኔ የቦርድ ውሳኔዎች ላይ በሌሎችም ትልልቅ ኢንዱስትሪዎች ላይ የቢዝነሱ ዓለም ላይ ቮት ኦፍ ኮንፊደንስ የሚባል ነገር አለ። ቦርዱ የድርጅቱ አመራሮች ትልልቅ ኃላፊዎች የሚሰጡት ማረጋገጫ ለድርጅቱ ስራ አስኪያጅ ለድርጅቱ የሆነ ዲፓርትመንት ኃላፊ ሊሆን ይችላል። በእግር ኳስ ስንመጣ ደግሞ ለአሰልጣኞች የሚሰጥ ቮት ኦፍ ኮንፊደንስ አለ። በስራ እርግጠኛውን ስራ ላይ ብቻ ታኩር፣ አትሰናበትም፣ ትቀጥላለህ የሚሉ ምንም አይነት ነገር ቢመጣ እንደሚቀጥል ማረጋገጫዎች ይሰጣሉ። በዚህ ቮት ኦፍ ኮንፊደንስ ቼልሲ በያዝነው የውድድር ዘመን 2 ጊዜ ለኤንዞ ማሬስካ ያንን ማረጋገጫ ሰጥቶ ነበረ። አንደኛውን እናንሳ። ከአታላንታ ጋር 2-1 በቻምፒየንስ ሊግ የተሸነፈበት ዲሴምበር 9 ላይ የተደረገ ጨዋታ ነበረና ማረጋገጫ ስለ ስራው ስለ ኃላፊነቱ ሪስክ እንደሌለበት የተሰጠ ማረጋገጫ ነበረ። ነገር ግን ከአንድ ወር በላይ በኃላፊነቱ አልቆየም። ይህ ማረጋገጫ ቢሰጥም ትልቅ ነገሮች የተነሱበት ነበረ። ከዛ በኋላም ትልቁ የማሬስካ ግጭት የነበረው ትናንትናም በጨረፍታ አንስተናል። ከዚህ ሜዲካል ዲፓርትመንቱ ጋር የነበረው አለመግባባት ነው። ሜዲካል ዲፓርትመንቱ ለምሳሌ አንዳንድ ተጫዋቾችን ስም እየጠሩ አንስቻለሁ። ትናንትና በዚህ ያክል ደቂቃ በሜዳ ላይ ቢሰለፍ ከዚህ ደቂቃ በላይ ባይጫወት 30 ደቂቃ 60 ደቂቃ እያሉ ገደቦችን ያስቀምጣሉና ኤንዞ ማሬስካ በዛ ደስተኛ አልነበረምና የቼልሲ ተጫዋቾች ለምሳሌ ኔቶ አይነት ሪስ ጄምስ ዴላፕ አይነት ተጫዋቾች ደስተኛ እንዳልሆኑ እንዲሁም ደግሞ ለአሰልጣኙ ምስጋናቸውን ሲያቀርቡ ነበር። የቸልሲ ደጋፊዎች አንድ ያቀዱት ነገር አለ። ነገ ከማንቸስተር ሲቲ ጋር በሚደረገው ጨዋታ ላይ በማንቸስተር ሲቲ በኤታድ ስቴዲየም ይደረጋል። ነገ በሚደረገው ጨዋታ ላይ ግን የሚጠበቀው አንደኛው ጉዳይ የቸልሲ ባለቤቶች መካከል አንደኛው በጣም ትልቅ ውሳኔዎችን ይወስናሉ። ቶድ ቦህሊ ብዙ ጊዜ ከአሰልጣኞች ጋር ቅሬታ ውስጥ የሚገቡ ባለቤት አይደሉም። ባለፈው የውድድር ዘመንም በተለይ የማውሪሲዮ ፖቼቲኖ ስንብትም በኋላ ሲነሱ ከነበሩ ሀሳቦች መካከል በሂዳድ እግባህሊ የተባሉ የቼልሲ ኮርነር አሉና እኚህ ሰው በጣም ብዙ ጊዜ ከአሰልጣኞች ምቹ አይደሉም በሚል የሚነሳላቸው ናቸውና ስታንዳርዶችን ቼልሲ ማሟላት አልቻለም በሚል የቼልሲ ደጋፊዎች እምነቱ አላቸው። እስኪ በምናነሳቸው የቼልሲ ጉዳዮች ላይ ሀሳቦቻችሁን ጻፉልን። በተለይ አንድ ጉዳይ በጥልቀት ያነሳሉ። የቼልሲ የፕሮጀክት እግር ኳስ ክለብ አይደለም፣ ኖት የፕሮጀክት ቼልሲ ፉትቦል ክለብ ብለው የፕሮጀክት ወይም ለቀጣይ ጊዜ እቅድ ብቻ የሚሰራ ክለብ አይደለምና በተለይ በእንደዚህ አይነት ጉዳዮች ላይ በቀጣይ በስታንፈርድ ብሪጅም በብሬንትፎርድ ጨዋታ ሲደረግ የተቃውሞ ይቀጥላል ተብሎ ባነሮችን በስታንፈርድ ብሪጅ እንመለከታለን። የቼልሲ አካሄድ ወደ የዚህ የቶድ ቦህሊም እንዲሁም ደግሞ ክሊርሌ ካፒታል ከመጣ በኋላ በኤግባህሊ የሚመራ ድርጅት ነው። ክሊርሌ ካፒታል ቶድ ቦህሊም በራሳቸው ውሳኔ መስጠት መብት አላቸው በጋራ ኮርነር እንደመሆናቸውና ከሜ 2002 ጀምሮ ቼልሲ እየተዳደረ ያለው እንደ ኤሊት ክለብ እንደ ተፎካካሪ ለዋንጫ እንደሚጫወት ክለብ ሳይሆን እንደ አንድ ትሬዲንግ ፋርም ብለው ይገልጹታል። ተጫዋቾችን አበልጽጎ ተጫዋቾችን አሳድጎ የሚሸጥ የሻጭ ክለብ አይነት ሚና አለውና ይህ ፕሬዘንት ዴይ
ኤክስፔንሲቭ አሁን ባለው የቼልሲን ዋጋ እያስከፈለ ለቀጣይ ጊዜያት ላይ ተፎካካሪነት የሚሰራ ነውና ይህ በጣም ግልጽ የሆነ አካሄድ አይደለም በሚል ያስቀምጣሉ። በቼልሲ በኩል አዲስ አሰልጣኝ ይመጣል። ትናንትና እናንተ ሴስ ፋብሪጋስ፣ አንቶኒዮ ኮንቴ፣ የርገን ክሎፕ እንዲሁም ደግሞ እነ ዚነዲን ያዚድ ዚዳን አይነት ስሞችን ስትጠቅሱ ነበረ። አሁን ደግሞ በስትራስቡርግ በሊያም ሮዘኒየርን በተመለከተ እየተነሱ ያሉ ጉዳዮች አሉ። ሊያም በተለያዩ ክለቦች ሰርቷል። እንደሚታወሰው ላንሳላችሁ አንዳንዶቹን ክለቦች የሩኒ ምክትል ሆኖ በደርቢ ሰርቷል። ከዛ በኋላ ሩኒ ሲለቅ በጊዜነት ደርቢ ካውንቲን ለ12 ጨዋታዎች ያክል አሰልጥኗል። ሃል ሲቲን መርቷል ለ78 ጨዋታዎች። ከዛ በኋላ ወደ ስትራስቡርግ ሄዶ 62 ጨዋታዎችን ያደርጓል። 31ዱን አሸንፏል። 14ቱ ባቻ ውጤት በ17 ጨዋታዎች ላይ በሽንፈት ያጠናቀቀበት ነበርና ነው። አሁን ደግሞ ምን እንደሚፈጠር በእግር ኳስ ነገ ምን ይዞ እንደሚመጣ አታውቁም። ስለዚህ በቼልሲ ማኔጀሪያል ቫካንሲ ላይ እድሎች እንዳሉት አንስቷል። በቀጣይ ግን ዛሬ ስትራስቡርግ የሚያደርገው ጨዋታ አለ። ያንን ጨዋታ ይመራል ተብሎ ይጠበቃል። ነገር ግን ሊያም የቀጣይ ቼልሲ እቅድ ይሆናል ተብሎ ይጠበቃል። የቼልሲ ደጋፊዎች እንደሚያነሱት የአሰልጣኙ ቁጥርም ያንን በግልጽ የሚያስቀምጥ ነው። ምክንያቱም ደግሞ ሊያም መምጣት ማለት የፕሮጀክት ቡድን ግንባታ ላይ እንጂ ትልቅ ኤሊት አሰልጣኝ ለምሳሌ እነ ማክሲሚሊያኖ አሌግሪ አይነት ትልልቅ አሰልጣኞች የአሸናፊነት ስነ ልቦና ያላቸው አንቶኒዮ ኮንቴ ስማቸው ሊጠቀስ ይችላል። በገበያው ላይ ካሉ እነዚህ ዚነዲን ዚዳንም ጭምር ሊጠቀሱ ይችላሉ። ሌሎች ትልልቅ ስሞችንም በገበያው ላይ ማግኘት ይቻላል። አሸናፊ ሴሪያል ዊነር የሚባሉ አሰልጣኞች ወደ ቼልሲ መምጣት አለባቸው የሚል እምነት አላቸው የቼልሲ ደጋፊዎች። ነገር ግን አሁን እየሰማ ነው ያለ ነው የሊያም ስም በትልቅ ደረጃ አሰልጣኙን በክለቡ በፕሮጀክት አሰልጣኝነት እንዲሁ ቼልሲ አድርግ የሚለውን እያደረገ የክለቡን ቀጣይ ስቴቢሊቲ ብቻ ለማቆየትና በዋንጫ ተፎካካሪነት ላይ ምንም አይነት እድል ላይሰጥ የሚችል ቅጥር ሊሆን ይችላል የሚል የቼልሲ ደጋፊዎች ስጋት አለ። በትክክልም እንደሚገለጽ እንደሆነ መናገር ይቻላል። ትናንትና በመልእክት ሳጥኖቻችን ላይ የመጡ ሀሳቦች አሉ። ቾምቤ የዘወትር አድማጫችሁ ነኝ ብሏል። ጥሩ አቀራረብ ነው ብሏል። ከልብ እናመሰግናለን። ሰንደርላንድ ከአርሰናል የወሰደውን 2 ነጥብ መልሶ ክሷል ብሏል። በትክክል ማንቸስተር ሲቲ የቅርብ ተፎካካሪ እንደመሆኑ ከማንቸስተር ሲቲ የወሰደው 2 ነጥብ ከአርሰናል ከወሰደው 2 ነጥብ ጋር እንግዲህ የተመጣጠነውን የካሳ ነው ማለት ይቻላል። ነጂብ ሰንገሮ ኬንያ ናይሮቢ የጻፈልን መልእክት ነው። ሴስ ፋብሪጋስ ቢመጣ የተሻለ ነው የሚል ነገር ልኮልናል። ከዛ በተጨማሪም የኤንዞ ማሬስካ መሰናበት እንደገመትኩት ነበረ የተጠበቀ ነበር ብሏል። አስቀድሞ ሲያነሳልን ነበረ። ከዚህ በፊት በሰራናቸው ቪዲዮዎች ላይ ዞ ማሬስካ ይሰናበታል ሲለን ነበረ። ቼልሲ የተሻለ አሰልጣኝ ግን አያመጣም ብሏል። ሴስ ፋብሪጋስን ግምቱን አስቀምጦልናል። ለከግደይ ሮቢኒዮ የምን ተጫዋች ነው ብሎናል። የማርሴ ተጫዋች ነው። አሁን ቀድሞ የነበረው ትልቁን ሮቢኒዮ ከሆነ በብራዚል ሊጎች ላይ የተጫወተ በሳንቶስ የጀመረ በሪያል ማድሪድ በማንቸስተር ሲቲም በኤሲ ሚላን አይነት ቡድኖች የተመለከትነው ነው። ትናንትና ግን የነሳ ነው ሮቢኒዮ ፋዝ የመርሴ ተጫዋች እንደሆነ አንስተናል። ሙርጌታ ከደቡብ አፍሪካ እንግዲህ ማቴታ ወደ ዩናይትድ ባይመጣ ይሻላል ብሎናል። ሻለቃ ጌታቸው ብሩ ከደቡብ እዝ ነገሌ ቦረና ይጻፉልን መልእክት አለ። እንግዲህ ከሲቲ ነጥብ መጣል ጋር በተያዘ በአርሰናል የዋንጫ ጉዞ ላይ ትልቅ ሞራል የሰጠ ጨዋታ ነው የሰንደርላንድ ጨዋታ ብሏል። እንግዲህ መድፈኞቹ 1 ወይም 2 ትልቅ ዋንጫ በያዝነው የውድድር ዘመን ያነሳሉ የሚል ግምታቸውን ልከውልናል። ለሸለቃ ጌታቸው ብሩ ከልብ እናመሰግናለን። ሙሐመድ ለአርሰናል የተመቸ ሳምንት ነበር ብሎናል። ሙሐመድ አሳን እንዲሁም ደግሞ የሰንደርላንድን ጨዋታ ሰንደርላንድ ጥሩ ነው ያደረገው ለአርሰናል የሚሉ መልእክቶች መጥተውልናል። ደሳለ አኖሮ ዚነዲን ዚዳን የቼልሲ ቀጣይ አሰልጣኝ ቢሆን የተሻለ ነው ብሎናል። አየነው ሙሉ ዓለም ደግሞ በዚህ የጥር ዝውውር መስኮት ላይ በግልጽ የሚታዩ ክፍተቶችን የሚሸፍን ዝውውር አርሰናል ማድረግ አለበት የሚል ነገር አንስቷል። ታጋይ ማሬስካ ቢቆይ ጥሩ ነበር፣ በጣም አዝናለሁ ብሏል። ከዛ ተጨማሪም ጥሩ አሰልጣኝ ነበር ኤንዞ ማሬስካ፣ የአርሰናል ደጋፊ ነኝ፣ ነገር ግን 2 ዋንጫ ያመጣ አሰልጣኝን ማሰናበት ለምሳሌ ሚካኤል አርቴታ 6 ዓመታት በአርሰናል ተሰጥቶታል። እንደዚህ አይነት ጊዜ ኤንዞ ማሬስካ ያስፈልገው ነበረ ብሏል። ሽመልስ ከኳታርዷ በጻፈልን መልእክት ኢንድሪስ መሐመድ በጻፈልን መልእክት የርገን ክሎፕ ወይም አንቶኒዮ ኮንቴ ቢመጣ አሰን ከአዲስ አበባ የጻፈልን መልእክት ነው። ቼልሲ ማሬስካ ማባረሩ ጥሩ ውሳኔ ይመስለኛል፣ ግን ፋብሪጋስን ካመጣ ነው ጥሩ የሚሆነው። ለኤንዞ ማሬስካ ከ10 7 ሰጥቶታል። ሳይፈዲን አሊ ሀቢብ መሐመድም ከልብ እናመሰግናለን። ትንሳኤ የ4 ነጥብ ልዩነት ጋፕ መኖሩ በፕሪሚየር ሊጉ ላይ ለአርሰናል ትልቅ እድል የሚል መልእክትን
ልኮልናል። ከልብ እናመሰግናለን። ማንቸስተር ዩናይትድን የተመለከቱ ጉዳዮችን ላንሳ። ሩበን አሞሪም የሰጧቸው ጉዳዮች አሉ። ከዛ በተጨማሪም ስለ ዝውውር የተነሱ ሀሳቦች አሉ። ከዩናይትድ ጋር በተያዘ የካርሎስ ባሌባ ጉዳይ አሁንም እየተነሳ ይገኛል። በጥር ዝውውር መስኮት የሚመጣበት እድል በጣም ጠባብ ይመስላል። ነገር ግን ማንቸስተር ዩናይትድ አሁንም ፕራዮሪቲ አድርጎ በቅድመ ካርሎስ ባሌባን ማምጣት እንደሚፈልግ የሚያሳዩ ጉዳዮች አሉ። በተለይ ደግሞ ማኑኤል ኡጋርቴ ወደ ጋላታሳራይ የሚሄድበት እድል በጣም እየሰፋ መጥቷል። ጋላታሳራይ በጥር የዝውውር መስኮት ዋነኛ እቅዱ ማኑኤል ኡጋርቴን ማስፈረም ነውና የቱርክ ብዙሃን መገናኞች አንዳንድ ሪፖርቶች እንደሚያሳዩት ከሆነ እና ፎቶማክ በተመሳሳይ ጋላታሳራይ በጣም ጠንከር ብሎ እየሰራበት ይገኛል የሚሉ ዘገባዎች አሉ። ዴይሊ ሜል ላይ ደግሞ የተመለከትኩት ዘገባ አለ። ማንቸስተር ዩናይትድ በጥር ሊያመጣቸው የሚችሉ ተጫዋቾች አሉ። በዋነኝነት አንድ ልምድ ያለው በትልቅ ደረጃ መጫወት የሚችል ታማኒ የሚሆን ተጫዋችን ሊያስፈርም ይችላል። በትልቅ ደረጃ እና አዳም ዋርተን እነ ጆ ጎሜዝን ኮልቭስ ለማምጣት ፍላጎት አለው የሚሉ ዘገባዎች አሉ። የጆ ጎሜዝ ስም በተደጋጋሚ እየተጠቀሰ ይገኛል። አዳም ዋርተንም ከቦርመዝ ደግሞ ታይለር አዳምስን ማምጣት ይችላል። ነገር ግን ተጫዋቹ በቅርብ ጊዜያት ላይ ጉዳት አጋጥሞት በማንቸስተር ዩናይትድ የ4-4 ውጤት ላይ በቦርመዝ ሲጫወት ጉዳት እንዳጋጠመው ይታወሳል። ከፎረስት ጋር በተያዘም ኤሊያት አንደርሰን ስም ይጠቀሳሉ። ሁለት ወጣት ተጫዋቾች ግን የሊሉ አዩቦዋዴ እንዲሁም ደግሞ የኦሎምፒያኮሱ ክሪስቶስ ሞዛታኪስ ነው። እነዚህን ተጫዋቾች ለማምጣት ሞዛኪታስን ለማምጣት በጣም ፍላጎት ያላቸው ማንቸስተር ዩናይትዶች ከሁለቱ አንዱ ወጣት ተጫዋቾች እንዲሁም ደግሞ ልምድ ያላቸው በደንብ አሁን የማንቸስተር ዩናይትድን ወቅታዊ ቡድን መምራት የሚችሉ ተጫዋቾችን ለማምጣት በጣም በሰፊው ይንቀሳቀሳሉ ተብሎ ይጠበቃል። ሊቨርፑል ያስፈረመው ተጫዋች አለ ወይም በጣም የተቃረበ ስምምነት ላይ የደረሱት የኦስትሪያዊ ሴንተር ባክ ነው ኤፋኒ ኑዶኬ ይባላል። ይህንን ተጫዋች ኤፋኒ ለማስፈረም ሊቨርፑል እስከ 2026 ድረስ በክረምት የሚመጣ ተጫዋች ነው። ነገር ግን በኦስትሪያ ቪየና ይቆያል። በዛው በኦስትሪያ ቪየና ላይ እየተጫወተ ይቆይና በክረምቱ ሊቨርፑልን ይቀላቀላል። በጣም እምነት የተጣለበት ተጫዋች ነው ኤፋኒ። በቀጣይም ደግሞ እስከ 2026-27 የውድድር ዘመን በሊቨርፑል እንመለከተዋለን የሚሉ ዘገባዎች ወጥቷል። ሌላኛው የሊቨርፑል የዝውውር የተጠናቀቀ ዝውውር ይመስላል። በጣም የተቃረበ ነው። የተጫዋች ደግሞ በጥር ሊቨርፑልን የሚቀላቀል ነው። የክለብ ብሩገ ተከላካይ ነው። ጁዌል ኦርዶንዜ ይባላል። በጣም የሚገርም ኳሊቲ ያለው 43 ሚሊዮን ዩሮ ድረስ የሚከፈልበት 21 ዓመቱ ላይ ይገኛል። ሊቨርፑል በቀጣይ ቀናት ኤማተር ኦፍ ዴይስ እየተባለ ይገኛል። ዝውውሩን በተመለከተ በቀጣይ ቀናት ዝውውሩ ይጠናቀቃል ተብሎ ይጠበቃል። ከሊቨርፑል ጋር ሌላኛው ጉዳይ ካሪም አዲየሚን በአማራጭነት ይዟል። በተለይ በጣም ቨርሳታይል መሆኑ በጥር ተጫዋቹን ለማስፈረም ሊቨርፑል ጠንክሮ ይሰራበታል ተብሎ ይጠበቃል። ሪያል ማድሪድን በተመለከተ ሮድሪጎን በተመለከተም አዳዲስ የተሰሙ ጉዳዮች አሉ። ተጫዋቹ በጥር የዝውውር መስኮት በዚህ በጃንዋሪ ክለቡ መልቀቅ ይፈልጋልና ሁለት በጣም ቶፕ የሚባሉ ሱፐር ኤጀንቶችን እያነጋገረ ይገኛል። እነዚህ ኤጀንቶች ደግሞ ተጫዋቹን በተለይ ማንቸስተር ሲቲ አንቶኒዮ ሴሜኑን የማስፈረም ሰፊ እድል አለው። ዝውውሩ ከሞላ ጎደል የተጠናቀቀ ይመስላልና ከማንቸስተር ሲቲ ትኩረቱን አንስተው ወደ ሊቨርፑል እና አርሰናል ተጫዋቹን እንዲያስፈርሙ ድርድሮችን እያደረጉ ይገኛል የሚሉ ዘገባዎችን ተመልክተናል። እነዚህ ቶፕ የተባሉ ሱፐር ኤጀንቶች እንቅስቃሴ ላይ እንዳሉ፣ ሪያል ማድሪድ ግን የ4 ዓመቱን ብራዚላዊ በዚህ በጥር የዝውውር መስኮት መልቀቅ አይፈልግም። ኬሊያን ኤምባፔ ጉዳት ላይ ነው። እስከ ውድድር ዓመቱ መጨረሻ ተጫዋቹን ማቆየት ይፈልጋሉ የሚሉ ዘገባዎችን በስፋት እየተመለከተን እንገኛለን። ከማንቸስተር ዩናይትድ ጋር በተያዘ ቀደም ያነሳቸው የዝውውር ጉዳዮች አሉ። ነገር ግን ሩበን አሞሪም ሀሳብ በጣም አስገራሚ ነው። በጥር የዝውውር መስኮት በተለይ የአውሮፓ ቻምፒየንስ ሊግን ይዞ ቦታ ለማጠናቀቅ ዝውውር አያስፈልግም ወይ፣ ወደ ገበያውም አትገቡም ወይ ተብለው ተጠይቀው ነበር። ትናንትና ከጨዋታው አስቀድመው በነበራቸው ጋዜጣዊ መግለጫ ላይ በጣም አዲስ ነገር የለም፣ በዝውውሩ ላይ የቀየርነው እቅድ የለም፣ ስለ ዝውውር መስኮት የሚል ነገር አንስቷል። ትኩረታችን ሊድስ ዩናይትድ ጨዋታ ላይ ነው። ምንም በዚህ ሞመንት ላይ ከማንቸስተር ዩናይትድ አመራሮች ጋር ያደረግነው ንግግር የለም በሚል ነገሩ የማቀዝቀዝ የፒአር ስራ ሰርቷል። ትክክለኛ አካሄድ ይመስላል። ምክንያቱም ደግሞ እንደዚህ አይነት አስተያየቶች የሚሰጡት ብዙ ጊዜ ማንቸስተር ዩናይትድ ፍላጎት የሌለው በመምሰል ነው። ገበያ ላይ ወጥታችሁ አንድ ዕቃ ለመግዛት ፍላጎታችሁ በጣም ከፍ ሲል ዋጋውም ከፍ ይላልና ማንቸስተር ዩናይትድም ከሆነ ይሆናል ካልሆነ ደግሞ ይቀራል አይነት ሀሳቦች በማንቸስተር ዩናይትድ ሰዎች በኩል በተደጋጋሚ ቢነሱ ትክክል ያንን የሚገልጽ አይደለም። በቀጥታ ሀሳባቸው ያንን ሳይሆን በገበያ ላይ የማንቸስተር ዩናይትድን ተደራዳሪነት ለመጨመር ያለመ እንደሆነ በትክክል መናገር ይቻላል። አይዲያል የሆኑ ነገሮች ይኖራሉ። በቀጣይም የሚጠበቁ ዝውውሮች ይኖራሉ። በተለይ ደግሞ
አዳም ዋርተን፣ ኤሊየት አንደርሰን፣ ካርሎስ ባሌባ ቀደም ካነሷቸው ስሞች በተጨማሪ ደግሞ ሮቤን ኔቬሽን ከአል ሂላል ለማምጣት የበለጠ ለማንቸስተር ዩናይትድ በኮስትም በዋጋም በተለይ ከዚህ ካሉ ጥርጣሬዎች አንጻር በደንብ ለማስፈረም እድሎች አላቸው የሚሉ ጉዳዮች ይነሳሉ። ከሰርጂዮ ራሞስ ጋር በተያዘ ክለብ ለመግዛት በጣም ስለመቀረቡ ሴቪያን ያደገበትን ያሳደገውን ክለብ ለመግዛት ከአንዳንድ ኢንቨስተሮች ጋር በጋራ በመሆን የመጨረሻ ሂደቶች ላይ ይገኛሉ። የሴቪያ አሁን ያሉ ባለቤቶች ደግሞ ዲሳይድ ያደርጋሉ፣ የመጨረሻ ውሳኔያቸውን ይሰጣሉ ተብሎ ይጠበቃል። ትልቅ ገንዘብ እንደቀረበላቸውና ሰርጂዮ ራሞስን በክለብ ባለቤትነት በሴቪያ ልንመለከተው እንችላለን ተብሏል። የኤታን ንዋኔሪ ጉዳይ በስፋት እየተነሳ ይገኛል። አንደኛው ቼልሲ በቋሚነት ተጫዋቹ ማስፈረም ይፈልጋል። ቦርመዝ ደግሞ በውሰቱ በጥር ዝውውር መስኮት አንቶኒዮ ሴሜኒዮን ሲለቅ ተጫዋቹን ማስፈረም ይፈልጋል የሚሉ ዝርዝር ዘገባዎችን እየተመለከተን እንገኛለን። ክቡራትና ክቡራን ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ባነሳናቸው ጉዳዮች ላይ ሀሳቦቻችሁን ጻፉ። ኦንላይን አርሰናል ከቦርመዝ ስለ ስንት ይጠናቀቃል? ነገም ከጨዋታው በኋላ ፖስት ማች አናሊሲስ ትንተናዎችን ይዘን እንመጣለን። ነገ ደግሞ ማንቸስተር ዩናይትድ ከሊድስ ኤለንድ ሮድ ላይ፣ ሊቨርፑል ከፉላም በክራቨን ኮቴጅ፣ ቶትናም ከሰንደርላንድ በቶትናም ስፐር ስቴዲየም እንዲሁም ደግሞ ማንቸስተር ሲቲ ከቼልሲ በኤታድ ስቴዲየም የሚደረጉ በጣም ተጠባቂ ጨዋታዎች አሉ። እነዚህን ጨዋታዎች በዝርዝር እየተመለከተን እንቆያለን። የስፔን ላሊጋ ዛሬ የሚደረጉ ጨዋታዎች አሉ። ነገ ሪያል ማድሪድ ከሪያል ቤቲስ 12 ሰዓት ከ30 ላይ ጨዋታቸውን ያከናውናሉ። ዛሬ ደግሞ ባርሴሎና ምሽት 5 ሰዓት ላይ ኤስፓኞልን ተቀናቃኙን በውጤት ሳይሆን በቅርበት እንዲሁም ደግሞ በደርቢው የኤስፓኞል ጨዋታ በካታላን ደርቢ ከኤስፓኞል ጋር የሚያደርገው ጨዋታ ላይ የጣሊያን ሴሪያም ይመለሳል። ኮሞ የሚያደርገው ጨዋታ ላይ ትናንትና ኤሲ ሚላን 1-0 በራፋኤል ሊያው ብቸኛ ግብ ማሸነፉን ተመልክተናል። ከዛ በተጨማሪ የአፍሪካ ዋንጫም ዛሬ የሚደረጉ ጨዋታዎች አሉ። ነገ ዝርዝር ጉዳዮችን በእነዚህና ሌሎች ሀሳቦች አዳዲስ የዝውውር ጉዳዮችን ይዘን የምንመለስ ነው የሚሆነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቤስት ስፖርትን ሰብስክራይብ አድርጉ። ብዙዎች እንግዲህ ሰብስክራይብ እያደርጋችሁ እየተመለከታችሁ አይደለምና ቻናላችንን ማሳደግ አለብን። አሁን 159,000 ሰብስክራይበሮች አሉን፣ ተከታታዮች አሉን። ከዚህም ቁጥሩን ከፍ ማድረግ አለብን። 200,000 እያልን ከፍ እያልን መሄድ ያለብንና ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። በየዕለቱ ልትከታተሉን ትችላላችሁ። ነገር ግን ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። ለዛሬ እዚህ ላይ እናጠናቀቃለን። ነገ የእናንተን ሀሳቦችን ጨምረን አዳዲስ ጉዳዮችን ይዘን እንመለሳለን። ጤና ይስጥልኝ።